በአንድ ውብ ጫካ ውስጥ ብዙ እንስሳት ይኖሩ ነበር። ኤሊ፣ ጥንቸል፣ ድብ እና ሌሎችም በጋራ ይኖሩ ነበር። ልጆች የሆኑትም ደግሞ አብሮ በመጫወት በመቀለድ ጊዜያቸውን ያሳልፋሉ። ከዕለታት አንድ ቀን በጨዋታ መሃል ጥንቸል ኤሊን በመመልከት ቀለደበት። ኤሊ፣ አንተ እኮ በጣም ቀርፋፋ እንስሳ ነህ። በዚህ ጫካ ውስጥ ካሉ እንስሳት ሁሉ አንተ ነህ ቀስ ብለህ የምትሄደው በማለት ሌሎች እንስሳቶች ፊት ቀለደ። ኤሊም ጥንቸል በተናገረው ነገር በጣም አዝኖና ተናዶ፣ ጥንቸል እንደዚህ እኮ ማለት የለብህም። አዎ በእርግጥ ቀስ ብዬ ልሄድ እችላለሁ፣ ግን ደግሞ ቀርፋፋና መፍጠን የማልችል ደግሞ አይደለሁም አለው። ጥንቸልም በሳቅ አይ ኤሊ፣ አሁን አንተ ፈጣን መሆን እችላለሁ ነው የምትለው አለው። ኤሊ አዎ በሚገባ ብሎ መለሰለት። ጥንቸልም ወዲያው እንደዛ ካልክማ ለምን አታሳየንም? እንደውም እኔ እናንተ ለምን አንወዳደርም አለው። ከዛም ኤሊን በጣም ጥሩ፣ እኔም በደንብ በርትቼ ልስራና የዛሬ ሳምንት በጠዋት በዚህ ስፍራ ተገናኝተን የሩጫ ውድድር እንወዳደራለን አለ። ኤሊም ሳምንቱን ሙሉ ሲለማመድ አሳለፈ። ተግቶ መስራት እንዳለበት ስላወቀ ጠንክሮ መስራትን ቀጠለ። ጥንቸል ግን ኤሊን እንደሚያሸንፉ ስላወቀ ምንም ልምምድ አላረገም ነበር። የተቀጣጠሩበት ቀን ሲደርስ ኤሊና ጥንቸል በውድድሩ ቦታቸው ተገኙ። ብዙ እንስሳትም እነሱን ለማየት ወጥተው ነበር። ግማሹ ለኤሊ ግማሹ ደግሞ ለጥንቸል ይደግፉ ነበር። ውድድሩም ተጀመረ። ፊሽካውም ተነፋ። ወዲያውኑ ጥንቸል በፍጥነት ሮጠ። እንደተናገረውም በጣም ፈጣን ነበር። ኤሊ ግን እንደተለማመደው ፍጥነቱን በመጨመር በትጋት ለመቀጠል ሞከረ። ከጥቂት ደቂቃ በኋላ ጥንቸል ወደ ሩጫው መጨረሻ እንደተቃረበ አየ። ዞር ብሎ ሲያይ በአካባቢው ኤሊም የለም። ስለዚህ እዚህ ቦታ ለምን አንድ ጥላ ስር አረፍ አልልም ብሎ አሰበ። አንድ ዛፍ ስር አገኘና አዎ እንደዚህ ጥላ ይንካኝ እንጂ ኤሊም ሲደርስ እቀልድበታለሁ ብሎ አይኑን ጨፈነ። በዚያውም ሳያስበው እንቅልፍ ወሰደ። ኤሊ ግን ምንም ተስፋ ሳይቆርጥ በተለማመደው መሰረት ጉዞውን ወደ ሩጫው ማገበዳጃ መስመር ቀጠለ። ከተወሰነ ደቂቃ በኋላ ኤሊ ጥንቸል ተኝቶበት የነበረው ዛፍ ስር ደረሰ። ሲያይ ጥንቸል ተኝቷል። ቆይ ድምፄን ሳላሰማ ቀስ ብዬ ልለፍ ብሎ ድምፁ ሳያሰማ ኤሊ ጥንቸልን ቀስ ብሎ አለፈው። ኤሊ በትጋት እየሄደ ስለነበረ ወደ ሩጫው ማገባደጃ መስመር ደረሰ። ይህንን ያዩ እንስሶች ኤሊን በመደገፍ ኤሊ 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 እያሉ መጮህ ጀመሩ። የእንስሶቹ ጩኸት ተኝቶ የነበረውን ጥንቸል ከእንቅልፍ ቀሰቀሰው። ጥንቸል ከእንቅልፉ ነቅቶ ሲያይ አይኑ ያየውን ነገር ማመን አልቻለም። ኤሊ በሩጫው እያሸነፈው፣ ጥንቸልን ኤሊ አሸንፎት ሊጨርስ ነው ሩጫው። ጥንቸል በጣም ደነገጠ። በተቻለው አቅም ኤሊ ለመቅደም ለመሮጥ ሞከረ። ኤሊ ግን ቀድሞት ነበረ። ጥንቸል ሳያስበው ኤሊ በጣም ተግቶ በመስራቱ ሩጫውን አሸነፉ። ሩጫውን በማሸነፉ ኤሊን የሚደግፉ ሁሉ ኤሊ ኤሊ እያሉ መደገፋቸውን ቀጠሉ። ኤሊ በጣም ተግቶ ስለሰራ ሩጫውን አሸነፈ። ትጉ መሆኑን ታታሪ መሆኑንም በዚህ ሩጫ አሳየ። ጥንቸል ደግሞ በራሱ በጣም አዘነ። ለካ የሚያስፈልገው ጠንክሮ መስራት እንጂ ጉራ ለመሆኑን በጣም ተማረ። እንደዛ በመሆኑ አዘነ። ኤሊና ጥንቸል ይቅርታ ተባባሉ። ከዛም ጓደኝነታቸውን አብሮ መኖራቸውን በሰላም ቀጠሉ።